አመሰግናለሁ። ስድስተኛው አገራዊ ታላቅ የጎዳና ላይ ኢፍጣር ስነስርዓት አሁን በሚገኝበት በመስቀል አደባባይ እየተካሄደ ይገኛል። የዘንድሮ ወይም ደግሞ ዛሬ ላይ እየተካሄደ የሚገኘው ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መሪ ሀሳብ እየተካሄደ የሚገኝ ሲሆን የመዲናዋ የሙስሊም ማህበረሰብ እንዲሁም ደግሞ ከመዲናዋ ዙሪያ ካሉ ከተሞች የተውጣጡ የእምነቱ ተከታዮች በርከት ያሉ የእምነቱ ተከታዮች በተገኙበት ነው እየተካሄደ የሚገኘው። ይህ ታላቅ የጎዳና ላይ ኢፍጣር በተለይም ካለፉት 5 ተከታታይ የጎዳና ላይ ኢፍጣሮች ለየት ባለ መልኩ በተመሳሳይ እና ሰዓት በ20 ያህል የኢትዮጵያ ከተሞች እየተካሄደ ነው የሚገኘው። ይህ ከጀርባዬ በምትመለከቱት መልኩ በርከት ያሉ ሙስሊሙ መሪዎች እንዲሁም ደግሞ የእምነቱ ተከታዮች ቦታቸውን ይዘው ከመድረኩ የሚተላለፉ የመልእክቶችን የእምነቱ አባቶች መልእክቶችን እየተከታተሉ እያከበሩ ነው የሚገኙት ማለት ነው። ይህ የኢፍጣር መርሃ ግብር ወይም ደግሞ ስነ ስርዓት ከመጀመሩ በፊት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ አጠር ያለ የመግለጫ በተለይም ለመገናኛ ብዙሃን ሰጥተው ነበር። ኡስታዝ አቡበከር አህመድ በመግለጫቸው በተለይም የዘንድሮ የጎዳና ላይ ኢፍጣር ቀደም ሲል በጠቀስኳቸው ሁለት ምክንያቶች ማለትም ከዚህ ቀደም በተበታተነ መልኩ በተለያዩ መሪ ሀሳቦች ነገር ግን በአንድ ዓላማ በተለያዩ ቀናት ይህ የጎዳና ላይ ኢፍጣር ይካሄድ ነበር። ዘንድሮ ግን ለየት ባለ መልኩ ነጃሺ ለሀገር በሚል መሪ ሀሳብ በተመሳሳይ ሰዓት በተመሳሳይ ቀን በ20 የኢትዮጵያ ዋና ዋና ከተሞች ላይ እየተካሄደ ይገኛል። ከዛ ባለፈ ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደ ተቋም ከተመሰረተ 50ኛ ዓመት ምዕራፉን ጀምሯል። ከዛ ባለፈ ደግሞ በታሪክ ለመጀመሪያ ጊዜ ህዝበ ሙስሊሙ በቀጥታ የሚሳተፍበትን ምርጫ ባከናወነ ማግስት የመጅሊሱ አመራሮችም እንደ አዲስ ተዋቅረው እንደ አዲስ ተቋቁመው ወደ ስራ በገቡበት ማግስት የሚካሄድ መሆኑ በተለይም ደግሞ የህዝበ ሙስሊሙ እንዲሁም ደግሞ መሪዎቹ በቀጥታ የሚገናኙበት የተለያዩ መልእክቶችም የሚተላለፉበት ይሆናል። ከዛ ባለፈ ደግሞ የዓለም የሙስሊም ማህበረሰብ የኢትዮጵያ ውለታ ወይም ደግሞ እዳ አለበት ማለትም የዓለም የሙስሊም ማህበረሰብ የኢትዮጵያ ባለዕዳ ነው ማለት እንችላለን። ንጉስ ነጃሺ በተለይም በፍትሃዊነታቸው እንዲሁም ደግሞ በርህራሄያቸው የሚታወቁት ንጉስ ነጃሺ በኢትዮጵያ እስልምና ታሪክ ውስጥ ትልቅ እውነት ያላቸው መሪ እንደመሆናቸው በእሳቸው ስም መሪ ሀሳቡ እንግዲህ ተዘጋጅቶ ነው ይህ ታላቅ የጎዳና ላይ ኢፍጣር እየተካሄደ የሚገኘው። ኢትዮጵያም እንግዲህ ለዓለም የሙስሊም ማህበረሰብ ያደረገችውን ውለታ በሚገልጽ በሚያንጸባርቅ ለተቀረው ዓለም በሚያስተዋውቅ መልኩ ነው ይህ የታላቁ የጎዳና ላይ ኢፍጣር እየተካሄደ የሚገኘው። እንደሚታወቀው ንጉስ ነጃሺ ለመላው የዓለም ሙስሊም ማህበረሰብ ያደረጉት ውለታ ወይም ደግሞ ያደረጉት አስተዋጽኦ በልኩ የተነገረ አይደለም። በዚህ መልኩ ግን በዚህ በአንድ ጎዳና ላይ ይህን ያህል ህዝበ ሙስሊም በአንድነት ተገናኝቶ በተለይም ደግሞ ያለውን የሃይማኖታዊ እሴቱን አንድነቱን አብሮነቱን ከመግለጽ ባለፈ በዚህ መልኩ በንጉስ ነጃሺ ስም መዘጋጀቱ ደግሞ የኢትዮጵያ ለመላው የሙስሊም ማህበረሰብ ያደረገችውን ውለታ በከፍ ባለ መድረክ የሚያንጸባርቅ ነው። ይህ የዛሬው ታላቅ የጎዳና ላይ ኢፍጣርም ይህንን ታሪካዊ እውነት በሚያንጸባርቅ ይህን ታሪካዊ ከፍታ በሚያስመሰክር መልኩ ነው እየተካሄደ የሚገኘው። ከዛ ባለፈ እንግዲህ ህዝበ ሙስሊሙ በጋራ የሚገናኝበት አንድነቱን አብሮነቱን የሚያጠናክርበት ነው። ከዛ ባለፈ ደግሞ የረመዳን ወርም እንግዲህ አንድነት አብሮነት የሚጎለብትበት ነው። ከዛ ባለፈ አንዱ ለሌላው ያለውን የሚያካፍልበት እንደመሆኑ በዚህ ታላቅ የጎዳና ላይ ኢፍጣር ላይ እንግዲህ በተያያዥነት የምስኪኖችን የመርዳት የማገዝ መርሃ ግብሩም እየተካሄደ ነው የሚገኘው። የማዕድ ማጋራት ስነስርዓትም እንዲሁ ተዘጋጅቷል ማለት ነው። ከዛ ባለፈ በዚህ የታላቅ የጎዳና ላይ ኢፍጣር ላይ ታላላቅ ፕሮጀክቶች ይፋ የሚደረጉ ይሆናል። ቀደም ሲል እንደነሳሁት ነጃሺ ለሀገር በሚል መሪ ሀሳብ ነው የሚካሄደው። ይህንን ከፍታ በሚጠብቅ ይህንን ታሪክ በሚያስቀጥልና ለተቀረው ዓለም በሚገልጥ መልኩ ታላላቅ ፕሮጀክቶች ይፋ ይደረጋሉ። እነዚህ ፕሮጀክቶች በህዝብ ሙስሊም ወይም ደግሞ በአጠቃላይ በኢትዮጵያ ህዝብ የሚገነባ የኢትዮጵያ ህዝብን የሚጠቅም ፕሮጀክት ነው። ይህ ፕሮጀክት እንግዲህ አሁን እንዲሆን ደግሞ በአጠቃላይ የህዝብ ሙስሊሙ እንዲሁም ደግሞ የዚህ ታላቅ የጎዳና ላይ ኢፍጣር ተሳታፊዎች አበርክቶ ወይም ደግሞ ትብብር የሚጠበቅ ነው። ይህም የትብብር ምዕራፍ የሚጀብርበት ይሆናል።